መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን አንተ ታውቃለህ የፊቴን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውዴ ቻናላችን ቤተሰቦች እንደምን ሰነበታችሁ? ሰላም እግዚአብሔር ይብዛላችሁ። ዛሬ በዚህ ዝግጅት የቃና ዘገሊላ በዓልን መነሻ አድርገን ለሕይወታችን የሚጠቅመንን አንዳንድ ሀሳቦችን እናነሳለን። አብራችሁን እንድትሆኑ በአክብሮት እንጋብዛለን። የቃና ዘገሊላ ታሪክ በክርስትና እምነት ውስጥ እጅግ ትልቅ ቦታ የሚሰጠውና የኢየሱስ ክርስቶስ የመጀመሪያው ተአምር የተገለጠበት ክስተት ነው። ይህን ታሪክ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ባለው ክፍል በአጭሩ ተመዝግቦ እናገኘዋለን። ታሪኩን በዝርዝር ስንመለከት በገሊላ አውራጃ በምትገኝ ቃና በምትባል አንዲት ትንሽ መንደር ውስጥ የአንድ ደግ ቤተሰብ የሰርግ ድግስ ተደግሷል። መንደሯ በእንግዶች ተሞልታለች። በወቅቱ የነበረው ባህል ሰርግ ለአንድ ቀን ብቻ ሳይሆን ለ7 ቀን የሚቆይ የደስታ ድግስ ነበር። በዚህ ድግስ ላይ ከታደሙት ክቡራን እንግዶች መካከል የናዝሬቷ ድንግል ማርያም ትገኝበታለች። ልጇ ኢየሱስ ክርስቶስም ከደቀ መዛሙርቱ ጋር ተጠርቶ ነበረ። የሰርጉ ቤት በከበሮና በደስታ ደምቋል። ሆኖም ግን ማንም ያላስተዋለው አንድ ትልቅ ችግር በጓዳ በኩል ተፈጠረ። ዶኪማስ እና አገልጋዮቹ ተደናገጡ። ዶኪማስ የሚለው ስም ትርጉሙ በግሪክ ቋንቋ የሰርግ መጋቢ ማስተር ኦፍ ዘ ፊስት ማለት ሲሆን በወቅቱ የነበረው የሰርጉን ስነ ስርዓት የሚመራው የሚበላውንና የሚጠጣውን የሚያዝ ሹም ነው። ዶኪማስ በጣም ደነገጠ። ገና ድግሱ ሳይጋመስ የወይኑ ጋን ከስር ተሟጧል። በወቅቱ ባህል መሰረት በሰርግ ቤት ወይን ማለቅ ለሙሽሮቹና ለቤተሰቦቻቸው ትልቅ ውርደትና በረከት የሌለበት ቤት የሚያሰኝ ስድብ ነበረ። አገልጋዮቹም ምንም ማድረግ እንዳለባቸው ግራ ገባቸው። እመቤታችን ቅድስት ድንግል ማርያም ግን እንደ እናትነቷ የእነሱን ጭንቀት ተረዳች። የቤቱን ሁኔታ በንቃት ትከታተል ነበርና የሙሽሮችን ጭንቀት ገባት። ወደ ልጇ ጠጋ ብላ በለሰለሰ ድምፅ ወይን እኮ የላቸው አለችው። ይህቺ አጭር አረፍተ ነገር ልመና ብቻ ሳትሆን እባክህ ክብራቸውን ጠብቅላቸው የሚል እናታዊ ምልጃ ጥሪ ነበር። ጌታም ጊዜ ገና አልደረሰም ቢላትም እናቱ ከልጇ ጋር ስለምትግባባ የእርሱን መለኮታዊ ኃይልም ስለምታቅ ወደ አገልጋዮቹ ዞር ብላ የሚላችን ሁሉ አድርጉ የሚል ታላቅ መመሪያ ሰጠቻቸው። በቤቱ ደጃፍ ላይ ለእስራኤላውያን መንጻት የሚያገለግሉ 6 ትላልቅ ጋኖች ነበሩ። ጌታ አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው። አገልጋዮቹም ሳይጠራጠሩ እስከ አፋቸው ሞሏቸው። ከዚህ በኋላ ነው ጌታ አሁን ቀርታችሁ ለዶኪማስ ስጡት አላቸው። አገልጋዮቹ ከጋኑ የቀዱት ውሃ ሳይሆን መዓዛውና ጣዕሙ ልዩ የሆነ ሰማያዊ ወይን ነበረ። ወይኑ በጋኑ ሲቀየር ማንም አላየም። የጌታ ቃል ግን ተፈጥሮን ለወጠ፣ ውሃን ወደ ወይን። የሰርጉ መጋቢ አስተናጋጁ ዶኪማስ በጓዳ በኩል ምን እንደፈጠረ አላወቀም። የቀረበለትን ወይን በቀመሰ ጊዜ በመገረም ሙሽራውን አስጠርቶ ሰው ሁሉ አስቀድሞ መልካሙን ወይን ያቀርባል፣ ከሰከሩ በኋላ መጥፎውን ያወጣል። አንተ ግን መልካሙን ወይን እስካሁን አቆየህን ብሎ ጠየቀው። ይህ የሚያሳየን እንግዲህ ሙሽራው እና ቤተሰቡ በድንጋጤ እና በደስታ መካከል ሆኖ እንደነበር፣ ድንገት ሳይታሰብ ይህን የመሰለ ወይን መገኘቱን፣ የቤታቸውን ጎዶሎ በክርስቶስ በረከት መሞላቱን ያሳየናል። ጭንቀታቸው ወደ ታላቅ ደስታ ተለወጠ። ይህ ተአምር በቃና መንደር ብቻ ሳይሆን በደቀ መዛሙርቱ ልብ ውስጥም ትልቅ የእምነት ዘር ዘራ። በዮሐንስ ወንጌል ምዕራፍ 2 ላይ ደቀ መዛሙርቶች በእሱ አመኑ ተብሎ እንደተጻፈው የእምነት ዘር ዘራባቸው። ይህ ታሪክ፣ ይህ ተአምር
ጋኖቹ 6 የሆኑበት ምክንያት ምሳሌ ነው። 6 ቁጥር የሰው ልጅ የተፈጠረበት ቀን ሲሆን ጋኖቹ ደግሞ የሰው ልጅ ምሳሌ ናቸው። ጋኖቹ ድንጋይ መሆናቸው የሰው ልጅ ልብ በኃጢአት ምክንያት ድንጋይ ሆኖ መቆየቱን ያመለክታል። ውሃው ወደ ወይኑ መቀየሩ ውሃ የተባለው ጣዕም የሌለው ሕገ ኦሪት ሲሆን ወይን የተባለው ደግሞ ክርስቶስ መጥቶ ወደ ወንጌል ጣዕም እንደቀየረን የሚያሳይ ነው። የሰው ልጅ ድንጋይ ልብ ወደ ሥጋ ልብነት እንደተለወጠ ነው። ከታሪኩ የምንማራቸው 7 ያህል ቁልፍ ትምህርቶች እናገኛለን። ለምሳሌ ብንመለከታቸው፣ አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስን በሕይወታችን ውስጥ መጋበዝ እንዳለብን ያስገነዝበናል። ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ እናቱም እመቤታችንም ለዚህ ደስታ ተጋብዞ ነበር። በሕይወታችን ማንኛውንም ጠቃሚ ውሳኔ ስናደርግ እቅዳችን ውስጥ አምላካችንን ማስገባት መጋበዝ ያስፈልጋል። እናታችንን አብረን መጥራት፣ ደቀ መዛሙርቱን መጋበዝ ይጠበቅብናል። ወይን የደስታና የፍቅር የሰላም ምሳሌ ነው። በሰርጉ ቤት ወይን ሲያልቅ ሙሽሮቹ ደነገጡ። በእኛ ሕይወት ውስጥ የያዝነው ገንዘብ ሲያልቅ፣ በስራችን ስንፈተን፣ ተስፋ ስንቆርጥ፣ ወይም በቤተሰባችን ውስጥ ያለው ሰላም ሲጠፋ ወይን እንዳለቀበት ቤት ነው የምንሆነው። ጥያቄው ግን በዚህ አይነት ጭንቀት ውስጥ መጀመሪያ የምናደርገው ምንድን ነው? እንደ ሙሽሮቹ ጌታና እመቤታችን በሕይወታችን ጋብዘናል? አምላካችን ከሕይወታችን ጋር ካለ እነዚህ ጭንቀቶች በቀላሉ ነው የሚወገዱት። ጌታ መድኃኒታችን ክርስቶስ ከነደቀ መዛሙርቱ በቃናው ሰርግ መገኘቱ፣ መጋበዙ የሰዎቹን ጭንቀት ፈቷል። ውሃን ወደ ወይን ቀይሯል። እኛ በሰርጋችን አምላካችንን ጋብዘነዋል ወይ ነው ጥያቄው። ወደፊት ልናገባ ያሰብን ሰዎችስ ልንጋብዘው አቅደናል ወይ ነው። እንግዲህ ብዙ ክርስቲያኖች ሰርጋቸውን ከእግዚአብሔር ውጭ ከቤተክርስቲያን ውጭ እያደረጉ ነው። ይህ ማለት አምላካችንን አንጋብዝም ማለት እንደዚህ አይነት መልእክት ነው የሚያስተላልፉ። በእርግጥ እግዚአብሔር ይመስገን አሁን ነገሮች እየተሻሻሉ መጥተዋል። ክርስቲያኖች ሰርጋቸውን በቤታቸው በቤተክርስቲያን እያደረጉ ነው። አምላካቸውን እየጋበዙ ነው። ቅዱሳንን እናታችን ቅድስት ድንግል ማርያም አማላጅቷን ወደ ሕይወታቸው እያስገቡ ነው። ሕይወታችን ያለ አምላካችን ያለ ጌታ ባዶ ነው፣ ውሃ ነው የሚለው። ስለዚህ ትዳራችን፣ ጋብቻችን ወይን እንደ ወይን እንዲጣፍጥልን ከፈለግን ጌታ ልንጋብዞ ይገባል። ሁለተኛው ታሪኩ የሚያስተምረን ተአምሩ የሚነግረን የእመቤታችንን አማላጅነት ነው፣ የእሷን ሚና ነው። ቅድስት ድንግል ማርያም በወቅቱ የችግሩ ተጋሪ ባትሆንም ስለ ባለቤቱ ጭንቀት ወደ ልጇ ሄዳ አማልዳለች። በቃና ያየነው የእመቤታችን በችግራቸው ጊዜ ሳይጠይቋት የምትደርስ እናት መሆኗን ነው። ርኅራኄዋን ነው፣ አማላጅነቷን ነው። እርሷ በሕይወታችን በቤታችን መጋበዝ ፍቅሯን፣ ጣዕሟን፣ አማላጅነቷን ማግኘት ነው። እሷ ካለች ቤታችን ሙሉ ነው፣ በበረከት እንሞላለን፣ ቅጥራችን ጽኑ ነው። ሌላ የምንማረው ድርሻችንን ነው። ውሃ መቅዳት የኛ ድርሻ ነው። ጌታ ውሃውን ያለ አገልጋዮች እርዳታ ወይን ማድረግ ይችል ነበረ። ነገር ግን ጋኖቹን ውሃ ሙሏቸው አላቸው። ይህ ማለት እኛ በበኩላችን ማድረግ ያለብን ነገር አለ፣ ጥረት አለ። ለምሳሌ እንደ ጸሎት፣ ትጋት፣ ዝግጅት ካደረግን ጌታ ደግሞ የቀረውን ታምር ያደርጋል ማለት ነው። ስለዚህ የሰው ድርሻ አለ፣ የአምላክ ድርሻ አለ። እግዚአብሔር ድርሻችንን እንድንወጣ ስለሚፈልግ ነው በዚህ ታሪክ ጋኖቹን ውሃ ሙሏቸው ብሎ ለሰው ድርሻ የሰጠው። ስለዚህ የእኛን ድርሻ ልናውቅ ይገባል። ብዙ ጊዜ ታምር እንፈልጋለን፣ ነገር ግን ጋኖቹን በውሃ ማለትም ወደ እኛ ስናመጣው በስራና በጸሎት ለመሙላት አንፈልግም። ሳንጸልይ፣ ሳንተጋ፣ በስራ ሳንደክም ታምር መጠበቅ በጣም ነው የሚከብደው። በዚህ ጉዳይ ላይ ምን ትላላችሁ እናንተ ክርስቲያኖች? ሌላው ታሪኩ ተአምሩ የሚያስተምረን
የእግዚአብሔር ጊዜ ፍጹም እንደሆነ ነው። ጌታ ጊዜ ገና ነው አልደረሰም ማለቱ አንድ ትልቅ ትምህርት አለው። ስንጸልይና መልሱ የዘገየ ሲመስለን እግዚአብሔር ሁሉን ነገር በጊዜው ውብ አድርጎ እንደሚያደርግ ማመን መታገዝ እንዳለብን ያስተምረናል። ጌታ ለእመቤታችን ጊዜ ገና አልደረሰም ማለቱ ምስጢር ነበረ። ይህ ጊዜ ለዓለም ሁሉ የሚሰጠውን የክርስቶስ ደም ቅዱስ ሥጋውና ክቡር ደሙን ቁርባኑን የሚያመለክት ነበረ። በቃና ዘገሊላ ውሃን ወደ ወይን በመቀየር ኋላ ደግሞ በምስጢር ሐሙስ ወይንን ወደ ደም ህብስቱን ወደ ሥጋ እንደሚቀይረው በምሳሌ አሳይቶናል። ሌላው ከዚህ ተአምርና ታሪክ የምንማረው ምርጡ ወይን መጨረሻ ላይ እንደሚመጣ ነው። ጌታ ሲሰጥ ምርጡንና ሙሉውን ነው። እስከ አፋቸው ሙላቸው ያለውም ለዚህ ነው። እግዚአብሔር ጎዶሎ አይሰጥም። እግዚአብሔር መናኛ ነገር አይሰጥም። ምርጥና ሙሉ ነው የሚሰጠን። ከኛ የሚጠበቀው መታመን ብቻ ነው። የዓለም ነገር መጀመሪያ ላይ ደስ ይላል፣ መጨረሻው አያምርም። እንዲህ ነው፣ ያልቃል። የጌታ በረከት ግን መጀመሪያ ላይ እንደ ውሃ ሊመስለን ይችላል፣ ሊከብድ ይችላል። መጨረሻው ግን እጅግ ጣፋጭና ምርጥ ነው። ይህ በሕይወታችን ውስጥ ታግሶ ማለፍ ያለውን ዋጋም ያሳየናል። ምርጡን ወይን መጠበቅ ይጠበቅብናል። ምርጡ ወይን ሁልጊዜ የሚመጣው መጨረሻ ሊነጋ ሲል ነው ጨልሞ በጣም። ሌላው ከታምሩ ከታሪኩ የምንረዳው የታዛዥነትን አስፈላጊነት ነው። እመቤታችን ለአገልጋዮቹ የነገረቻቸው የሚላችሁን አድርጉ ነው። ጌታ የሚለንን እንድናደርግ ነው። ይህ ቃል ለሁላችን ዛሬ ይሰራል። የሕይወታችን ጣዕም የሚቀየረው የጌታን ቃል በሰማንና በታዘዝን ጊዜ ነው። እግዚአብሔር ታዛዥ ልብ ሲያይ ታምራቱን ለማድረግ መመሪያዎች ይሰጠናል። ታዛዥነት ከመስዋዕትነት ይበልጣል። አገልጋዮቹ ጌታን ባለመጠራጠር ስለታዘዙ የክብር ተካፋይ ሆነዋል። በታሪኩ እንደምንረዳው እኛስ እመቤታችን የሚላችሁን አድርጉ ስትለን ጌታ የሚለንን እናደርጋለን? ጌታችን ምንድን ነው የሚለን? ትጉና ጸልዩ ነው። ብርሃናችሁ በሰው ፊት ይብራ ነው። ብትወዱኝ ትእዛዜን ጠብቁ ነው። ንስሐ ግቡ ነው። ሥጋዬን ብሉ ደሜን ጠጡ ነው። ጌታችን የሚለን ይህን እናደርጋለን? የሚለንን ካደረግን እግዚአብሔር አምላካችን በቃሉ የታመነ ነው። ሁሉ ነገር ያደርግልናል። ተአምሩን በሕይወታችን ይሰራል። ሌላው ከተአምሩ የምንማረው መፍትሄ የሚመጣው እጃችን ላይ ባለ ነገር ነው። እግዚአብሔር እጃችን ላይ ያለውን ነገር ነው የሚባርከው። ጋኖቹ እዚያ ነበሩ፣ ነገር ግን ባዶ ነበሩ። ጌታ አዲስ ነገር ከሰማይ አላወረደም። ነገር ግን እዚያ የነበሩትን ጋኖች እና ውሃ ተጠቀመ። ብዙ ጊዜ መፍትሄው እጃችን ላይ ባለ ተራ ነገር ውስጥ ነው። ጌታ ሲባርከው ግን ወደ ታላቅ በረከት ይለወጣል። የእኛ ድርሻ ማስባረክ ብቻ ነው። ይዘን መቅረብ፣ ይዘን የምንቀርበው የምናስባርከው በሕይወታችን ሊኖረን ይገባል። እኛ በእጃችን ያለን ነገር መናቅ የለብንም። እግዚአብሔር እሱን እንዲባርከው መጠየቅ፣ እመቤታችን እንድታማልደን እንድታስባርከን መጠየቅ ብቻ ነው የሚጠቀም። እጃችን ላይ ያለውን ነገር ጥለን ሌላ ማማተር የለብን። እጃችን ላይ ያለው ነገር ከተባረከ በቂ ነው። ስለዚህ ውድ ክርስቲያኖች የቃና ዘገሊላ ተአምር በዕለት ተዕለት ሕይወታችን ውስጥ ለሚገጥመን ፈተናዎች እና ተስፋ ትልቅ ትምህርት የሚሰጠን ታሪክ ነው፣ ተአምር ነው። ይህንን በዓል እንግዲህ ስናከብር ጥር 12 ከጥምቀት ጋር አስተሳስረን ነው የምናከብረው። ይህ በዓል ለምን ከጥምቀት ጋር ተሳሰረ? ለምን በየዓመቱ ጥር 12 ቀን ይከበራል? በቤተክርስቲያናችን በዓላት ስታከብር ምስጢራዊ ተያያዥነትን ቴማቲክ ኮኔክሽንን ትከተላለች። ከዚህ አንጻር እንግዲህ ጥር 11 ቀን ጥምቀት ጌታ በውሃው ተጠምቆ ውሃን ቀድሶታል። የእሱም አምላክነት ተገልጧል። ጥር 12 ቀን በቃና ዘገሊላ የቀደሰውን ውሃ ወደ ወይን ለውጦታልና ሁለቱም የጌታን ክብርና ስልጣን በውሃ ላይ ስለሚያሳዩ በአከባበር ቅደም ተከተል ተያይዘው እንዲመጡ ተደርጎ ጌታ በባህረ ጥምቀት በዮርዳኖስ ሲጠመቅ
በርግብ አምሳል መንፈስ ቅዱስ ከሰማይ ደግሞ የአብ ድምፅ የምወደው ልጄ እሱን ስሙት እንዳለን የሚስጥረ ሥላሴ የተገለጠበት የመገለጥ ጊዜ ነው። አስተርእዮ ነው። የጌታ አምላክነትም ተገልጿል። አንድነትና ሶስቱነቱም ተገልጿል። በቃና ዘገሊላም ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃን ወደ ወይንነት ሲቀይር አምላክነቱ ተገልጧል እና ሁለቱ ተሳስረው እንዲከበሩም የተደረገበት ምክንያት በዚህ ምክንያት ነው። አምላክነቱ የተገለጠበት በመሆኑ ውድ የቻናላችን ቤተሰቦች እንግዲህ ለዛሬ ያዘጋጀነው ይህን ይመስል ነበረ። በቃና ዘገሊላ ውሃን ወደ ወይን የለወጠ ጌታ የጎደሉን ሁሉ ይሙላልን። ያዘነውን ልባችንን በደስታ የጠበበውን መንገዳችን በበረከት ይተካው። በሰርግ ቤት ተገኝቶ ሰርገኞችን ከውርደት እንዳዳነ እኛንም ከድንገተኛ መከራና ከሰው ፊት መሸማቀቅ ይሰውረን። መልካም በዓል ይሁንልን። በቤታችን ሰላም፣ በምድራችን ፍቅር፣ በሀገራችን ሰላም፣ በልባችን ደግነትን ያብዛልን። ቪዲዮውን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር በማድረግ አጋሩት። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። የደወሏን ምልክት ይጫኑ፣ ተመሳሳይ መልእክት እንዲደርሳችሁ። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ምልጃና ረድኤት አይለየን። ወስብሐት ለእግዚአብሔር።